ቀጣዩ አጀንዳችን እንሄዳለን። የመጨረሻው የብርቱካን ጉዳይ ነው። ብርቱካን ጉዳይ እንግዲህ አነጋጋሪ ሆኗል። አነጋጋሪ ሆኗል። የብርቱካን ጉዳይ እኔ ዛሬ ሐሳብ የምሰጠው በዚህ ጉዳይ ላይ በብርቱካን ጉዳይ ላይ ነው ሐሳብ የምሰጠው። ሐሳቡ ምንድነው? እንግዲህ እኛ እሑድ ለቲክቶክ ነበረን። እኛ ቲክቶካችን ላይ ተጥደን ስናወራ ለካስ ኢቢኤስ ደግሞ የልጅቷን አስተላልፎ ከዛ በኋላ ወርዷል ማለት ነው። እና ልክ እንደጀመረ ዘመድ የሚያሳዝን ነገር ምናምን ሲሉኝ አይታችሁ እንደሆነ ጎንበስ ብዬ ስጽፍ ነበረ። የጻፍኩት ለነገሩ ልጆች ነው። እና ትንሽ ሳየው ልጅቷ እያለቀሰች ነው። አማራ ናት፣ ተማሪ ናት። ልክ እንደሚያስወርዱት ስላወቅኩኝ አውርዳችሁ ያዙት አልኳቸው ማለት ነው። አውርደው ያዙት የኔ ወፎች ማለት ነው። እዚሁ ከእናንተ ጋር ሆኜ ነው ያን ስራ የሰራሁት ማለት ነው። እና እንደጨረስኩ ተመለከትኩት ደግሜ ያየሁት። እኔ የማይበት የራሴ አንግል አለኝ፣ የራሴ መነጽር አለኝ። እና አየሁት። ምንድነው ያሰቡት? ምንድነው የፈለጉት? ምንድነው መናገር የፈለጉት የሚለውን ነው እኔ የምገመግመው። በዚህ ሰዓት ለምን ተለቀቀ? ምንድነው የተለቀቀበት ምክንያት? እሱንም እገመግማለሁ፣ እሱንም አያለሁ። ስለዚህ እኔ እንደወረደ አልቀበልም። የምቀበለውን ነገር ደግሞ መልሼ በሚጠቅም መልኩ አጀንዳ ብሎ የወረወሩልኝን ተቀብዬ ግንብ አጥር የምሰራበት ቤት የምሰራበት ነው እንጂ የማደርገው በወረወሩት አጀንዳ ማጅራቴን አንገቴን ተመትቼ ተቆልምሜ ዋይ ስላልገኝም። ስለዚህ በጣም ሴንሲቲቭ ኢሹ ነው። በጣም ስስ ነው። ጉዳዩ አደገኛ ነው። ምንድነው የተፈለገው? ለምንድነው የተለቀቀው? ምንድነው ማለት የተፈለገው የሚለውን ሳብላላ አደርኩኝ። ከዛ ማውራት ከሚገባኝ ሰዎች ጋር አወራን። ምንድነው የተፈለገው የሚለው ማለት ነው። ስለዚህ ብዙ ምክንያቶችን አስቀመጥን። ምንድነው የተፈጠረው ያልን እንደሆነ ይሄን ፊልም ከማየታችን በፊት ምን ተደረገ? የአማራ ፋኖ አንድነት ታወጀ። የታወጀው በማን ነው? በተለመዱ ሰዎች አይደለም። በአስረስ ማረይ፣ በማርሸት ፀሐዩ፣ በዘመነ ካሴ፣ በሀብቴ ወልዴ፣ በባዬ፣ በምሬ ወዳጆ፣ በኢንጂነር ደሳለኝ በምን አይደለም የታወጀው። ያንን ያቀዱት ያንን ያወጁት ወታደሮቹ ናቸው። ወታደራዊ ክፍሉ እነማ? እነ ሳሚ ባለድል፣ እነማ? እነ ሻለቃ ዝናቡ ልንገረው፣ እነማ? የወሎ እነ ድርሳን ብርሃኔ፣ የሸዋው ማን ነው የሚሉት ልጅ እንደው ጻፉልኝ፣ የሸዋውን በውስጥ ጻፉልኝ እያያችሁ ያላችሁ። ገላውዲዮ ጻፍልኝ፣ እነ ገላውዲዮ ጻፉልኝ። የሸዋው ልጅ ማን ነው? ወታደራዊ አዛዡ የሸዋው ልጅ ማን ነው? ጻፉልኝ። ቲክቶክ ላይ ያላችሁ ሰዎች እዚህ ቴሌግራም ላይ ጻፉልኝ። ማን ነው የሸዋው? ካሳ ይሁን ካሳ መሰለኝ፣ እንግዲህ አላወቅኩም። እስቲ እየጠበቅኳችሁ ነው። ጉድ ነው የምነግራችሁ ዛሬ። ጉድ ነው የምነግራችሁ። ካሳ መሰለኝ። እስቲ ሊያው አብደላ ይሁን ካሳ አላወቅኩም። ኦኬ ካሳ ወይ አብደላ ከሁለት አንዱ። ሁለት ወንድሞቼ ናቸው እስካሁን የነገሩኝ። ዶክተር አብደላ እንድሪስ ዶክተር አብደላ ኢድሪስ ይመስለኛል። እነዚህ አራት ሰዎች ካሳ ወይ ዶክተር አብደላ በቃ ካሳ ወይ የሞጣ ተዘጋሉ። ገና ምን አገባኝ አሁን። አንቱን ተይ፣ አሁን ኮመንቱን ይዘጋ። ዝጉት።
የሰው አይን ነው። ምራቅ ትን ይለዋል እንዴ ሰው። እነዚህ ወታደራዊ ሰዎች በሚስጥር ያዙ። ወታደር ማለት ሚስጥር ጠባቂ ነው። ወታደር ማለት ዲሲፕሊን ያለው ነው። ወታደር ማለት ህግ አክባሪ ነው። ወታደር ማለት ባለሙያ ነው። ወታደር ማለት ተንታኝ ነው። ወታደር ማለት ሳይንቲስት ነው። ወታደር ማለት ገማች ነው። ኮሜንቱን ዝጉት፣ ዝጉት፣ ዝጉት ኮሜንቱን። ህዝቡ ያዳምጥበት፣ ህዝቡ ያዳምጥበት። ዝጉት፣ አትክፈቱ። ከተዘጋ ክፈቱ ስል ክፈቱ። ስለዚህ ወታደር ማለት ዲሲፕሊን። ስለዚህ ምንድን ነው ያደረጉት? የአማራ ፋኖ ጥይቱን አገኘ፣ ከሚያገኝበት ቦታ ከጎረቤት ሀገር ሄዶ አገኘ። ጥይቱን ተከፋፈሉ፣ ለወታደሮቻቸው ሰጡ። ከዚያ በኋላ ሲቪሉ እነዘመነ እነ አስረስ እነማ ሳያውቁት እነዚህ ወታደራዊ ኃይሎች ቅንጅት ፈጠሩ፣ ተነጋገሩ። በአንድ ቀን በአንድ ሰዓት እርምጃ ወሰዱ። መከላከያው አልጠበቀም። ምክንያቱም በፊት ሲነጋገሩ እነ አስረስ ከብሔራዊ መረጃ ደህንነት ጋር እኩል ነው የሚሰሩ። ከዛ ለነ መሳይ መኮንን ይነግራሉ። መሳይ እንደዚህ ልንጀምር ነው፣ ልናጠቃቸው ነው፣ ከነገ ሚያዝያ 16 ጀምሮ እንደዚህ ልናረግ ነው፣ ከምንትስዬ ጀምሮ እንደዚህ ልናረግ ነው የሚሉት ማለት ነው። ካሳ ነው ብላለች ቴክታ። አመሰግናለሁ ብለው ነው የሚሉት። ይሄ ሲቪሉ ቀባጣሪ ነው። አረቄ ሲጠጣ ይቀባጥራል። ከነ ተመስገን ጥሩ ነገር ይቀባጥራል። ከናገኘው ተሻገር ጋር ይቀባጥራል። ከነ ናትናኤል መኮንን ጋር ይቀባጥራል። ከነ አባዱላ ጋር ይቀባጥራል። ከማን ጋር ይቀባጥራል? ይሄ ወታደር ግን ዲሲፕሊን፣ ወታደር ዝም ነው፣ ሚስጥራዊ ነው። ስለዚህ ወታደራዊ ክፍሉ አዋጅ አወጀ፣ ሰራ፣ አስደነገጠ። በፊት መከላከያ መረጃ ይደርሰው ነበር፣ ይዘጋጅና ይመክት ነበር። አሁን ግን የለም። ሬሳ በሬሳ ጎንደር ብቻ የተሰራው ይሄ ነው አይባልም። እነ መከታው አያውቁም፣ እነ ኮሎኔል ሙሐባው አያውቁም፣ እነ ደረጀ አያውቁም፣ ደቡብ ጎንደር ያሉት እነ ጌታ ስራዳ አያውቁም። ማነው መቶ አለቃ ማስረሻ ሰጤ አያውቅም። ወታደሮች 4 ወታደሮች ቆፍጣና የበላይ ዘለቀ ልጅ ሻለቃ ዝናቡ ልንገረው፣ የአፄ ቴዎድሮስ ልጅ ኮማንደር አርበኛ ሳሙኤል ባለድል፣ የራስ አሊ ልጅ የንጉስ ላሊበላ ዘር ነድሳን ብርሃኔ፣ የአፄ ሚኒሊክ ልጆች የሸዋዎቹ ወይ ካሳም ወይ አብደላም ወይ አለባቸው። እነዚህ 3ቱ ሆነው ይህንን አመጡ ማለት ነው፣ ወሰኑ ማለት ነው። ድባቅ መቱ። ስለዚህ የባህር ዳር የእዙ የመከላከያ እዙ ሰሜን ምዕራብ ነው። በቁስለኛ በምናምን ተጨናነቅ። የመከላከያ እንኳን አስከሬን ከታየ ረጅም ጊዜው ውጊያ እንኳን ሲደረግ እና አስረስ ማሬ ሲመሩት ውጊያ ሲደረግ ውጊያው ላይ ማን ይሞታል? እከሌ ተሰዋ ይባላል። በድሮን እከሌ ተሰዋ ውጊያ ላይ እከሌ ተሰዋ ተመርጠው ጀግኖች ይቀጠፉበት ነበር። በዚህ ውጊያ የለም፣ ወፍ የለም። ድሮኗ ማን ነግሯት ዱዳ አረማር የለም፣ አረማር የለም፣ ምንም ዝግ። ለዚህ ነው ዝናቡ ካልተገደለ የሚሉት። አሁን ዝናቡ ይገደል የሚሉት ማናቸው? ወያኔዎች። ዝናቡ የሚገደል የሚሉት ማናቸው? የሻዕቢያ ሰዎች። ዝናቡ ይገደል የሚሉት እነማን ናቸው? የሸንጎች። ዝናቡ ካልጠፋ እነ ሰጥ አድርጌን ተመልከቱ፣ እነ ከፍ ያለው ጌቱን ተመልከቱ። ለምን ያዛ በቃ ተጭኖ ሊመጣ የሚታሰብ ነገር ካለም ኢንተርቪውን ተመልከቱ። እስቲ ኢንተርቪውን ማን ነው? ሞገሴ ሽፈራው ሰርቷቸዋል፣ አይታቸዋል። የ251 ማን ነው? ወንድማችን ሙልጌታ አንበርብር ሰርቷቸዋል። ስሟቸው፣ ወኔያቸው፣ ትህትናቸው፣ ለአንድነት ያላቸው ፍቅር፣ መሪዎቻችን አንድ ያደርጉናል፣ በዚሁ እንቀጥላለን፣ በዚሁ እናደርጋለን የሚለው ነገር ከአንደበታቸው የሚወጣው የእነ አስረስ ማሬ ከዚህ ከአማራ ትግል አምቦ ጫራቂነት ወደ ዳር መገፋት
እስር ያሉትን ወደፊት አወጣ፣ ባለሙያዎቹን ወደፊት አወጣ። አማራ መነጋገር ጀመረ። አማራ ወደ አንድነት አመራ ማለት ነው። ለዚህ ደግሞ ክሬዲቱን የምወስደው እኔ ዘመዴ ነኝ። ከግርማ ካሳ ጋር ጉሮሮ ለጉሮሮ ተናንቄ፣ ከአስረስ ማዕሬ ጋር ጉሮሮ ለጉሮሮ ተናንቄ፣ ከነ አልማዝ ባለጭራዋ ጋር ጉሮሮ ለጉሮሮ ተናንቄ ያመጣሁት እኔ ነኝ። እየተንሸራተተ እንትን አለኝ ሻማ ስለሆነ ሲምባንዲሯን ታላሳየው ጨጓራ ካላጥኩ አይሆንም ብዬ እኮ እነዚህን አፈር ከደቼ ያበላሁት እኔ ነኝ። ጎጃም ገብቼ ጮቄ ላይ ወጥቼ ጉሮሮ ለጉሮሮ ተያይዤ ተቅማጥ የሚያመጣ ስድብ እየተሰደብኩ በአዝማሪዋ በነ ስጋ ቆራጩ ይሄ ነው የሸበሉ የካርቶን ፊልም እየሰራብኝ አማኑኤል አብነት ጥልሚያኮ ስድብ የሚሰጠው ወፍ የለም ንቅንቅ አልልም ብዬ ዛሬ አማራ የደረሰበትን በድፍረት እናገራለሁ። እኔ ነኝ የነቀነቅኩት፣ እኔ ነኝ ልክ ያገባሁት። ጦሩን አልመራሁትም። የድላቸው ውስጥ ተሳትፎ የለኝም፣ ሱታፌ የለኝም። ቢያንስ ግን ይሄን ቀማኛ፣ ይሄን ሌባ፣ ይሄንን ዘራፊ ቡድን፣ ይሄን ነፍሰ ገዳይ ቡድን፣ ይሄን የአማራ ምሁራንን የሚጨርስ ቡድን፣ ይሄንን ሾተ ላይ የወያኔ ቫይረስ ተሸካሚ አፍቃሪ ወያኔ አፍቃሪ ሻቢያ ቡድን ተዋግቸዋለሁ። ጉሮሮ ለጉሮሮ ተይዤ አልወጣም ብዬ ዱዓ ተይዞ ከቴሌግራም ውጡ ብሎ ውልቅ በል ጥፋ ውጣ ድራሽ አባይ ጥፋ ብዬ አጥፍተነዋል ሲሉኝ አልጠፋም ብዬ እስከ መስከረም አሁን ላልቆይ ይችላል። እስከ መስከረም አሁን አላልቆይ ይችላል። እስከ መስከረም ድረስ እንኳን ካላለቀ እስከ ጥቅምት ድረስ እስከ ገና እስከ 1 ዓመት ለምን አይሆን ከጮቅ ያለው ውርድም የጎጃም ፖለቲካ ተስተካከለ ማለት የአማራ ፖለቲካ ተስተካከለ ማለት ነው። የአማራ ጎጃም ሀብት አለ፣ ጎጃም የሰው ጉልበት አለ፣ ጎጃም መሳሪያ አለ፣ ጎጃም ገንዘብ አለ፣ ጎጃም ጀግና አለ፣ ጎጃም ሃይማኖተኛ አለ፣ ያልተነካ ጥሬ ሀብት አለ። ጎጃም በወያኔም ጊዜ የደቀቀ አይደለም። ጎጃም በጁንታ ጦርነት ጊዜም ጎንደር በከፊል ወሎ ሙሉውን ሸዋ በከፊል ሲደቅ ጎጃም አልደቀቀም። ስለዚህ ጎጃም ላይ ትኩረቱ የቀላል አይደለም። ጎጃም ላይ ያለው ትኩረት ከባድ ነው። ጎጃም ውሃው አለ፣ አባይ አለ። አባይ ጠላት የሚሰበስብ ነው። ጎጃም ላይ ግብፅ አለች አይኗን ጥላ። ጎጃም ላይ እስራኤል ታያለች። ውሃው ወደ እስራኤል እንዲገባ ይፈለግ። ጎጃም ላይ አሜሪካኖቹ ኢንተረስት አላቸው። ጎጃም ላይ አረቦቹ፣ ጎጃም ላይ ኦሮሞዎቹ፣ ጎጃም ላይ ሻቢያ፣ ጎጃም ላይ ወያኔ፣ ጎጃም ላይ ሸንጎ፣ ጎጃም ላይ ስኳድ፣ ጎጃም ላይ ኦሮሙማ፣ ጎጃም ላይ አብን፣ ጎጃም ላይ ግንባሩ፣ ጎጃም ላይ ፌክ ኢትዮጵያኒስቱ፣ ጎጃም ላይ ግንቦቴው፣ ይሄ ሁሉ ጎጃም ላይ ያነጣጠረ ነው። ጎጃም ማዕከል ነው። ጎጃም ከሱዳን ጋር የሚቀራረብ ነው። ጎጃም የህዳሴው ግድብ ያለበት ነው። ጎጃም ማዕድናት ያሉበት ነው። ጎጃም ሰፊ ለም የእርሻ መሬት ያለበት ነው። ጎጃም የሊቃውንት ሀገር ነው። የሃይማኖት ሀገር ነው። የቅኔ ሀገር ነው። ጎጃም የሃይማኖተኞች ሀገር ነው። ጎጃም ብዙ ነገር አለ። ስለዚህ ጎጃምን ተብትቦ መያዝ፣ ጎጃምን አስሮ መያዝ፣ ጎጃምን ወደኋላ ማስቀረት፣ የጎጃም ፋኖችን መግደል፣ የጎጃም ፋኖችን ማጥፋት ለጠላት እንትን ነበረ። በቃ ሰርግና ምላሽ ነበር። ይሄን ነው እኔ ገብቼ በጣጠስኩት። ይሄ ደግሞ ዋናው ቁልፍ አስረስ ማሬ ነበር። ሲደውልልኝም የነገርኩት ይሄን ስለሆነ ማለት ለምንድን ነው አንድ እንዳይሆኑ እያረክ ያለው? ለምንድን ነው እንዲህ ያልከው? ፈረንጁ ማን ይላከው? እንዴት ነው አንተ ኢንተርቪው የምትሰጠው? እንዴት ነው አንተ የወልቃይት ላይ የተገደሉት አማሮች የተጨፈጨፉትን ሰዎች የኛ ጊዜ ትግሬ እንትን ፋኖ አይደለም እኛ አሁን የተቋቋምን ያኔ ፋኖ ነበሩ ወይ? ሳምሪ አይደሉ የጨፈጨፈው? እንዴት ነው አንተ ወያኔን የሚያድን ነፍሰ ገዳይን የሚያድን ንግግር ልታረግ የቻልከው? አይ የቋንቋ ችግር ሊሆን ይችላል፣ ያው የቋንቋ አይደለም፣ በተጠና መልኩ ማን ይላከው?
ፈረንጁ ማን የላከው? የት ነው የተላከው? የተላከው ጎንደር ነበረ። ማን የላከው? ቴዎድሮስ ትርፌ ነበር የላከው። ለምን ተቀበልከው? አንተ ለምን ተቀበልከው? አይ ወደ ሳሚ ሊሄድ ብሎ መንገድ ስላጣ እዚህ ጋር መጥቷልና ተቀበለው ብሎኝ። አንተ ከነሱ ጋር ትገናኛለህ? አዎ። ከዛ አስገባኸው? አዎ። ከዛ ወታደሮቹን አሳየው? ምን አረከው? አዎ። ከዛ ኢንተርቪው ሰጠው? አዎ። ኢንተርቪው ግን ወጥቶ የአማራን ፋኖ ትግል የሚገልን ያረከው። ይሄ ቃል በቃል የነገርኩትን ነው የምነግራቸው። ቃል በቃል ምንድነው አንተ አንድነቱ እንዳይመጣ ያረከው? እኔ አይደለሁም ዝናቡ ነው። አሁን ዛሬ ዝናቡን የሚሰድቡት እሱ ያለኝ ነው። ደጋግሜ ሳዳምጠው እገረምበታለሁ ነው የምላቸው። ዝናቡ ነው ያደረገው ነው የምትለኛው? አይደለም ዝናቡ አይደለም ስለው፣ አይደለም ዝናቡ ማለት ዝናቡ አጠገቡ ያሉት ልጆች እኛ ታግለን እንዴት ወታደራዊ አዛዥነቱ አይሰጠንም ብለው እነሱ ጓ ብለው ነው። ታዲያ ሁሉን ነገር ጎጃም እንዲወስደው ነው የምትፈልገው? መሪ ጎጃም፣ ምክትሉ ጎጃም፣ ፖለቲካው ጎጃም፣ ወታደራዊ አዛዡ ጎጃም። የአማራ ፋኖ የጎጃም ፋኖ ነው እንዴ? አይደለም። መሪነቱን ጎጃም ከወሰደ፣ ወታደራዊ አዛዡን እንትና ጎንደር ከወሰደ፣ ፖለቲካውን ወሎ ከወሰደ፣ ውጭ ግንኙነቱን ሸዋ ከወሰደ፣ ምንትስ ይየውን እንደዚህ አድርጋችሁ አቻችላችሁ ጊዜያዊ ነገር ነው እንጂ የምታመጡት እንጂ እንትኔ ጎጃም እንዴት ትላላችሁ? እሱን በቃ እናስተካክላለን። ትክክል አይደለም። እንዲህ ነው የተሟገትኩት። እንዲህ ነው። እስቲ ወንድ ወጥቶ ውሸት አልተነጋገርንም ይበል። ይውጣና ይነጋገር። መጀመሪያ እንደዚህ ብሎ ዘመዴ አንተ ትክክል አይደለም። ዘመነን ሄደው ማርሸትና አስረስ እግሩ ላይ ወድቀው ይዘውት መጥተዋል። ይሄ ፎልስ እንትን ነው። የኔን የፖለቲካ ካፒታል ለመናድ ነው። ሐሰተኛ መረጃ ነው የሰጡ። እየዋሸነ እያልከኝ ነው? አዎ። እና እንትን እያልከኝ ነው? አዎ። እንግዲህ ከዚህ በኋላ ስንነጋገር እኔም በዚህ መልኩ ነው የማናገር። ግድ የለም በለኝ። ይሄ ትክክለኛ፣ በዚህ ይቅርታ ልጠይቅ ይገባል። አይ እኔ ይቅርታ ጠይቃለሁ። ይሄንን መረጃ የሰጠኝ ግን ሰው አለ እኮ። እሱ ሰውዬ ነው ስተተው። አለቃኔ ነገረህ? ዘመነኔ ነገር አልነገረኝም። እና ማን ነገረ? ማርሸት ነው የነገረኝ። ደግነቱ ደግሞ ማርሸት ሲነግረኝ ጻፍልኝ ስለው አይ ዘመዴ ቅዳይ ነው የሚለው፣ ሪከርድ አድርገው ነው የሚለኝ። እኔ መጻፍ አይሆንልኝ፣ ጊዜ ይወስድብኛል፣ ቅዳይ ነው የሚለኝ። እሺ ምን ቸገር? ወይ ቀርቶ ይልክልኛል ወይ ቀደዋለሁ ማለት ነው። ስለዚህ ዶክመንት ነው ያለኝ። ጸጥ አለ። ለ3 ለ4 ሰከንድ ጸጥ አለ። እነሱ የፈለጉት ዘመነን መቀጥቀጥ፣ ዝናቡ መቀጥቀጥ፣ አጠገቡ ያሉትን እየተገደሉ ነው፣ እየሞቱ ነው፣ ምን እያሉ ነው። ከዛ እንትን ማለት ምናምን ጥላውን አበጀ በዚህ በኩል እና አበጀ ጥላውን በቡሬ በኩል ያለውን አፈር ከድሜ ማብላት፣ የደንበጫን የዳሞትን ፋኖ ያን ሰዓት የለበሰውን ማጥቀቅ፣ ልጆቹን ማሰር፣ መበተን፣ እዛ አካባቢ ወንጀል መስራት፣ እንደዚህ በቃ የተያዘው የውሽቅትና ስራ ነበር የተያዘው። ጸጥ አለ ለስንት ደቂቃ ስለው አይ እንደሱ እኮ አይደለም፣ በቃ እኔ እሱ የነገረኝ እሱ ነው ደግሞ ራሱ ነው እንትን ያለኝ። ቀጥል። ሌላ ጥያቄ ልቀጥል? አዎ። ምን ስለሆንክ ነው አንተ በየጊዜው እየተጣድክ የጠላት ሚዲያ ላይ እየወጣ ኢንተርቪው አትስጥ? አይደለም አንተ አንደበተ ርቱዕ ነው፣ ግን እንዴት ነው አንተ አደጋ ይደርስብኛል ብለህ ማትሰጋው? እንዴት ነው ማትሰጋው? እንዴት ነው ከመሳይ መኮንንን አምነህ እንዴት ነው አንተ ኢንተርቪው የምትሰጠው? እንዴት ነው ኢትዮ ፎረሞችን አምነህ የወያኔ ሚዲያ አምነህ እንዴት ነው ኢንተርቪው የምትሰጠው? እንዴት ነው አንተ ሞገዝ ዘውዱን ድልብ ያለ ኦነግ አምነህ 1 ሰዓት 2 ሰዓት ቁጭ ብለህ ኢንተርቪው የምትሰጠው? ብትሞትስ? ዘመኑ 21ኛው ክፍለ ዘመን ነው። ጸረ አማራ ጸረ ፋኖ ላይ የሚቀልዱ ሰዎችን እንዴት ነው አምነህ አንተ እንደዚህ ልትሰጥ የምትችለው? አይ እሱንም ቃል በቃል ነው የምነግራችሁ። ሰራዊቱ ገምግሞናል፣ ሰራዊቱ ነግሮናል። ለምንድን ነው እንደዚህ የምታደርጉት? ለምን እንደዚህ እንደሚሆነው? ስለዚህ እንደዚህ መሆን የለበትም። ሚዲያ ምረጡ ተብለን እሱንም እናስተካክላለን፣ አስተካክለናል አለ። እሺ እቀጥላለሁ አልኩ። እኔ ብዙ ጥያቄዎችን ሳልጨርስ የመረጃ ቲቪ ሰዓት የደረሰና ለማግስቱ ቀጥሬው ተለያየን ማለት ነው። ድራሽ አባቱ ጠፋ። ሩጦ መሳይ መኮንን ጋር ሄዶ የፖለቲካ ድንግልናቸውን ያስወሰዱ ነውረኞች ሚዲያ ሊመርጡልን ይፈልጋሉ። ለምን ገሌ ጋር ሄድክ ምናምን ያለ ዝም ብዬ አውርቼው የቀረውት መስሎታል። እንዲህ እንደሚለኝ መሰሪነቱን ስለማቅ መጀመሪያም እኔን ነጥብ ለማስጣል ነው የመጣው። እኔን ጠበቃ ስለሆነ ጠበቃ ዳኛ ፊት ሲቀርብ ዳኛውን መጀመሪያ በምን አይነት ቃል እንደሚያጦዘው
ተከራካሪው እንዴት እንደሚያጦዘው አውቃለሁ። ስለዚህ እሱ የጥብቅና ሙያውን እኔ ላይ ኤክስፐሪመንት ሊሰራ ነበር የመጣው። በቃ እኔ ላይ ሊፈሳሰፍ ሊመራመር አድርጎ በቃ ላብራቶሪ አድርጎኝ ነበር የመጣው። እዚህ ስለፈልፍ እዚህ ምናምን ስል ዱዳ ነኝ ለሱ። እኔ ማይም ነኝ ለሱ። ዝም ብዬ የምጮህ መስሎታል። የሚረዳኝን ከኔ ጀርባ ያለውን የእግዚአብሔር መንፈስ አያውቀውም። የሚረዳኝን ፊት የማስቀምጣትን ወላዲተ አምላክ ቅዱስ ሚካኤል ቅዱስ ገብርኤል አያውቅም። እኔን ጌታ የኔን መድን አያውቅም። መንፈሳዊ ሰው ይመረምራል እንጂ አይመረመርም የሚለውን የእግዚአብሔር ቃል አያውቅም። ጎጃም ገባው ስል ነው የመጣው። ገና የመጣ ቀንም ልክ ሲደውል ሲጨቀጭቅ ለምን አላነሳም ብዬ እኔ ማናገር አልፈልግም። እሱን ሄሎ ስለው ጊዜ ሄሎ አስረስ እንዴት ነህ ስለው ጊዜ እንዴት አወክ ስልኬን? ማን ነው ስልኬን የሰጠ? ከዚህ በፊት አውርተን አናውቅም እኮ አለኝ። ቴክስት የምታደርግብኝ ስልክ አለ? አዎ ይኸው ስክሪንሻት አድርጌ ላኩለት። ይሄ እናንተ አይደለ የጻፍከው? ኦኬ እረስቸው ነው። በየጊዜው መልስ አልመልስልም እንጂ አንተ አይደለ እኔ ከአንተ ጋር ማውራት ስለማልፈልግ ነው አልኩት። ይሄን ያልኩት እኔ። አሁን ብዙ ሰዎች የተጣላን በምናምን ይመስላል። አይደለም እኔ አንቄ ስለያዝኩ ነው። ዘመነ እንትን ይላል። አሁን ለዘመነ ያገዝኩ ምናምን ይመስላችኋል ብዙ ሰዎች። ለዘመነ ተደርቤ ምናምን ይመስላችኋል። ወይም ደግሞ እያጣሏቸው ይመስላችኋል። አይደለም እያጣሉ አይደለም። ማን ነበረ እሱ ኢንተርቪው ስላደረገ ብቻ የሚቀጠቀጠው? ዘመነ አይደለም እሱ ስለ ድርድር አውርቶ አይደለ እንዴ ህዝብ ሲጮህበት ሚዲያ ሲጮህበት ግር ብሎ ሄዶ ዘመነ እግር ላይ ወድቆ ምራን አንተ ምራን ያለው እነሱ አይደሉ እንዴ? በየትኛውም ኢንተርቪው ሲቀጠቀጠ ፊት የሚመጣው ማን ነው? ዘመነ አይደል እንዴ? ዘመነን ፎቶ እያነሳ አንዴ ድልብ ያለ አንዴ ቦርሳ አሸክሞ አንዴ ወርቅ ሰዓት አንዴ ጉቲ አስደርጎ በግንባሩ በነ ዋና አማራ ሲያስቀጠቅጠው የኖረው እሱ አይደል እንዴ? በነ ቤተልሔም ዳኛቸው ሲያስቀጠቅጠው የኖረው እሱ አይደል እንዴ? ያኛውም ደግሞ የእግዚአብሔር በግ ነው። ልክ የአብርሃም በግ ነው። ዝም ብሎ እየተነዳ ወይ አይወስን ወይ ምን አይል አፈር ከደቼ በልቶ ነበር። እግዚአብሔር እኔን ጣለለት። ነገሩት እኔን ጣለለት። ዛሬ የወለጋ ፋኖ ምንትስዬ፣ የደቡብ ኢትዮጵያ ፋኖ ምንትስዬ፣ እገሌ ሾመናል እገሌ ሽረናል የሚባል የለ። መሳይ መኮንን ጋር ተጥዶ ከበላን ጋር ተጥዶ የአማራ ፋኖ ወኪል የአማራ ፋኖ ተደራዳሪ የለም። ስርዓት አለው። ህዝብ ግንኙነት አለው። ህዝብ ግንኙነቱ ያውራ። አረቄም ጠጥቶ ይሁን ቢራ ጠጥቶ ያውራ። የራሱ ጉዳይ ተመድቧል። ድርጅቱ ነው የሚጎዳው። ምን አገባል? ወታደራዊ ክፍሉ ወታደራዊን ጉዳይ ያወራል። ፕሬዝዳንቱ መናገር ባለበት ይናገራል። ይሄን ቀጥቅጬ ስርዓት እያስያዝኩት ተረኞች አሉ። ደግሞ እዚህ አሮጌ እንትን ያላቸው አሉ። አሮጌ የማይቀይሯት ከረባት ያላቸው በቃ አሁን ፋኖ ሲያሸንፍ ፋኖ ገበሬ ነው አልተማረም። ከዛ እነሱ ኢትዮጵያ ገብተው ባለስልጣን ለመሆን የተዘጋጁ አሉ። ሄሎ ወታደራዊ ክፍሉ እንዳትለቅ፣ ሄሎ የፖለቲካ ዘርፉን እንዳሰጥ፣ ለወሎ እንዳሰጥ፣ ለጎጃም ለጎንደር ወኛም የደከምነኛ እንትን ያለውኛ ወሪያም ስንት ወሪያም አለ እዛ። እነዛ ልባቸውን የሚያቆም ማለት ነው። ገና ለገና እነሱ አሸንፎ መጥተው እሱ ሚኒስትር ገሌ ሊባል ይሄን ሁሉ ነው ያስቆምኩት። ይሄን ሁሉ ነው ያስቆምኩት። ፋኖ ውስጥ ኢንጂነሮች አሉ፣ ዶክተሮች አሉ፣ የፖለቲካ ተንታኞች አሉ፣ የፖለቲካ ባለሙያዎች አሉ። እዛ ብርድ ፀሐይ ዝናብ የሚወቅጠው እያለ ይሄ በርገራም እዚህ ቁጭ ብሎ $20 $200 ስለቆረጠ ስለላከ ምን እንደተማረ የማይታወቅ የላብራቶሪ ቴክኒሻን ሆኖ ሰገራና ደም ሽንት ሲመረምር የሚውለው ሰውዬ ዶክተር ነኝ ብሎ ከፊቱ ስም አድርጎ የአማራ ፋኖን ካልመራው ጎንደርን ካልመራው ጎጃምን ካልመራው አይቻልም። እንደዛ አይቻልም። ጥረግረ ብላ እዛው አንተ እዛ ብላ ከቻልክ ደግሞ እርዳ። በቃ ገንዘቡን እርዳቸው፣ ምኑን እርዳቸው እንጂ ጣልቃ አይገባም ብዬ ያስቆምኩት እኔ ነኝ ጮቄ መግባት። ስለዚህ አሁን ይሄ ትግል ሲመጣ ደነገጠ መንግስት። የሚሆነውን አጣ። ስለዚህ አጀንዳ መፈበረክ ነበረበት። ስለዚህ አጀንዳ ፈብራኪዎቹ በፊት ትግሬዎቹ ቢኖሩ ምርጥ አጀንዳ ይፈበርካሉ። በፊት ከብልጽግና ጋር እነ ነአምን ዘለቀ ቢኖሩ፣ እነ ታማኝ በየነ ቢኖሩ፣ እነ አንዳርጋቸው ጽጌ ቢኖሩ
እነ መሳይ መኮንን ቢኖሩ እነ ደረጃ ሀብተወልድ ቢኖሩ ሌሎቹም ይሄ ፌክ ኢትዮጵያኒስቶቹ ከነ አብይ ጋር ከብልጽግና ጋር ቢኖሩ የቀድሞቹ የኢህአዴግ ሰዎች ቢኖሩ ወያኔ ብትኖር ኖሮ አጀንዳ ለመፍጠር አማራን ለማደንዘዝ በብዙ ይመች ነበር። አሁን ግን ሁሉም ተለይተዋቸው የቀሩት ምንድናቸው? ራሱ ኦሮሞማው ነው የቀረው። ራሱ ነው የቀረው። ስለዚህ የሚፈጥረው አጀንዳ በሙሉ መልሶ የሚበላው ነው። ስለዚህ የኦሮሞማ አጀንዳ ማለት ተንጋሎ ይተፋል። የተፋው ምራቅ መልሶ በአፉ ይገባል። አክታውን ይላል። ከዛ እንደዚህ ይተፋል። ሲተፋ መልሶ ራሱ ላይ ይገባል። የበፊቶቹስ የሚተፉት ነገር ሰው ላይ አጀንዳ ይሰጡ ነበር። አሁን የኦሮሞማ አጀንዳ ይተፋል፣ ያመጣል። ቀሽም ናቸው። አጀንዳ መፍጠር አይችሉም። የሚፈጥሩት አጀንዳ ይበላቸዋል። ስለዚህ ምን አደረጉ? ቶሎ ብለው የለመዱትን አመጡ። ምንድነው ኦሮሞማ የለመደው? ልክ ሲቀጠቀጥ ቀጥታ የት ነው የሚሄደው? አማራ ወደ ማገት ነው የሚሄደው። ወደ ማገት። የት ነው ያገቷቸው? ሰላሌ ላይ ያገቷቸው። ሰላሌ ላይ እዚህ አሊዶሮ ላይ ከሱሉልታ 10 ኪሎ ሜትር ከአዲስ አበባ ከፍተሻ ወረድ እንዳላችሁ አንድ መኪና አስቁመው በሜዳው ይዘውት ሄዱ። ህዝቡ የጎጃምን ህዝብ ጎንደሬም እዛ ውስጥ ሊኖር ይችላል። እነዱት፣ ይዘውት ሄዱ። ሹፌሩን፣ ረዳቱን በአጠቃላይ 60 ምናምን ሰው ይዘው ሄዱ። ይሄን የሚያደርገው ማን ነው? የኦሮሞማ መንግስት። ያለ መንግስት እውቅና ከአዲስ አበባ 10 ኪሎ ሜትር ላይ ሰው አይታገትም። መኪና በጠራራ በቀን በፀሐይ በጨለማ አይደለም በማታ አይደለም በቀን በፀሐይ ያለ ኦሮሚያ ፖሊስ ያለ ኦሮሚያ ያለ መከላከያ ያለ ፌደራል ፖሊስ ሰው በጠራራ ፀሐይ በጠራራ ከተማ አይታገትም። በሱሉልታ ሜዳ ላይ ጫካ ተራራ ሳይኖር አይሄድም። ስለዚህ ኦሮሞማ እነ ሽመልስ አብዲሳ የሚያቋት አጀንዳ እሷ ናትና ያንን አድርገው በተኑት። ከዛስ ይህን አጀንዳ የሚያጫጩላቸው ደግሞ ማን ነው? ኤልያስ መሰረት የሚባል አለ። ኤልያስ መሰረት ጋዜጠኛው የአማራ ጉዳይ አያገባው፣ ለትግሬ አልቃሻ ነው። አገም ጠቆም እያደረገ ኦሮሞማን ይወቅሳል። የአማራ ጉዳይ ግን ነው አያገባው። እሱ ሁልጊዜ አማራ የሚያለቅስበትን አማራ የሚጮህበትን አጀንዳ አድርጎ የሚነጋገርበትን ሴታፕ እየሰራ የሚመጣ በጣም በጣም ተውሳክ የሆነ እግዚአብሔር አንድ ቀን ዋጋ የሚሰጠው ሰው እግዚአብሔር አንድ ቀን ዋጋ የሚሰጠው ሰው እሱ ያችን ዜና ወጣት ከዛ ምናምን አለ። ደስ የሚለው የአማራ አሁን እንትኖቹ አብሮ አላጫጫሁ። አጀንዳ መጥቷል። አጀንዳውን ያደረገው መንግስት ነው። መንግስቱ ያንን እንኩ ብሎ ሊያወራ ለምን? የአንድነት ዘመቻው ያመጣውን ማድቀቅ ያመጣውን ዱላ የፈጠረውን እንትን እንዴት ይቋቋሙት? ያንን ለማስቀረትና ያ ዜና እንዳይወራ ለማድረግ። አሁን ተመልከቱ፣ የወጣቶቹ መታገት የዘገቡ አሉ የሉም? የዘገቡት ምኖች ናቸው? ይሄ መንግስቱን በቃ በስሱ ይቃወማሉ ተብለው የሚገመቱት ናቸው። ያን የዘገቡት ምን ያሉት አልጮህ አለ። የአማራ አክቲቪስቶችም በቲክቶክም ምንም አላደርግም አሉ። አንናገርም አሉ። መታገት ልማዳችን ነው። መታገት ስራችን ነው። እንጀራችን ነው። አሁን አናለቅስም አሉ። አንዳንዶቹ ጻፉ። አሁንማ የሚበቀልልን አለ። አሁንማ እንደዚህ የሚያደርግልን አለ። ስለዚህ ምንም አናለቅስም አሉ። ቀጥታ ወደ እንትኑ ብቻ ወደ ጉዳዩ ብቻ። ያ ዜና እና አልጀዚራ ተቀባበሉት። የውጭ ሀገር ዜናዎች ተቀባበሉት። ጋዜጠኞች ተቀባበሉት። የአማራ ክልል የፈጠረው ነገር አስደነገጠ፣ አስደነበረ። ስለዚህ ያኛው አጀንዳ ከሸፈ። ልክ የኛው አጀንዳ ሲከሽፍ ቀጥታ የኢቢኤሱ ይሄ ዜና መጣ፣ ይሄ ነገር ተሰራ ማለት ነው። የኔ ግምገማ ይሄ ዜና ይሄ የልጅቷ የዚች የብርቱካን ሲሰራ የታሰበበት ለሌላ ቀን የተዘጋጀ ነው የሚመስለኝ። ለሌላ ቀን ተዘጋጅቶ ነገር ግን የመጡት አጀንዳዎች በሙሉ አላዋጣ ስላሉ በዚህ ጭቅጭቅ እንፍጠርና ትኩረቱን እንሳብ ብለው ለቀቁት ማለት። ከዛ ህዝብ ተላቀሰ። የጠበቁት አልገጠመ፣ የጠበቁት አልመጣም እኮ። ድሮም እኮ የታወቀ ነው። ይቆያል እንጂ ይገለጣል። እግዚአብሔር ስራውን እየሰራ ነው። ብላ ህዝቡ ተነጋገረና እግዚአብሔር ብድራቱን መዝግቡት፣ አይዞሽ እህታችን ምናምን ሲባል ተቀጠቀጡበት ማለት ኦሮሞማው ተኝቶ የተፋው አክታ መልሶ ዋጠው።
ፊቱን አበላሸው። ስለዚህ ያንን የጫነውን አነሳው ማለት ነው። አነሳው። ማንሳቱ ደግሞ የበለጠ ነገሩን ምን አደረገው? አጮኸው። ነገሩን አጮኸው። መያዣ መጨበጫ አስቀር። ልጅቷ ኢንተርቪው ላይ አልተናገረችም። ኢቢኤስ ተጠንቅቆ ነው የሰራው። ምንድን የተጠነቀቀው? ቦታ አልጠቀሰም፣ ስም አልጠቀሰም፣ እገሌ ያላል። ከቦታ የተጠቀሰው ልጅቷ ተወለድኩበት ያለችው ጎጃም ስናን ወረዳ። ከዛ አዲስ አበባ ላይ የሰማሁት ጊዮርጊስና ቅድስተ ማርያም ሄጄ እዛ ሳለቅስ አንዲት ሴትዮ አገኘች፣ እንደዚህ አይነት ነገር። ከዛ ውጪ እዚህ ዩኒቨርሲቲ እዚህ ቦታ አላለችም አይልምም። በቃ ግን እዛች ውስጥ ነው ያገኘሁት ነገር አለ። ምንድን ነው ያገኘሁት ነገር ያላችሁ እንደሆነ ጥያቄ የሚያስነሱ ነገሮች አሉ። ልጅቷ ምን አለች? ከሄድን በኋላ እንደዚህ ከሄድን በኋላ እንትናቸውን ግልጥ ሲያደርጉት የተሸፋፈኑትን ሲገልጡት ጸጉራቸውን እንደዚህ ቆሞ አለች። እንግዲህ የሚቆመው የት እንደሚሆን የማውቀው ነገር የለም። የሆነች ነገር ግን ፍንጭ ሰጣለች። ሂሳቡ ይነሳል። በ150 ብር የት ድረስ ነው የሚኬደው? ከጎጃም ስናን ወረዳ የት ድረስ ነው በ150 ብር የሚኬደው? በ150 ብር የሚመጣው ያም ይገባል። እንግዲህ ባይሱዙ ከሆነ ወይ በምናምን ከሆነ የሚያውቀው እሱ ነው። የሆነ ሆኖ ግን የመጣው አጀንዳ ለአማራ የሚጠቅም ነበር የሆነው። ለአማራ ማታገያ ነበር የሚሆነው። ይሄ ነው ኦሮሙማውን ያስደነገጠው። ወዲያው እነ ሴቭ ኦሮሚያ ያው የትግራይ ሰው ነው። ሴቭ ኦሮሚያ ብዙ ሰው አማራ ኦሮሞ ይመስለዋል። ኦሮሞዎችን የሚነዳ ትግሬ ነው። እኔ አልዋሽም። እውነቱን ነው የምንነጋገረው። እኔ አልዋሽም። አሁን ዛሬ መልስ በመስጠት መከራ እየበላ ያለው የብልጽግና ደጋፊ እና ኦሮሞማ ኦነግ ምናምን ነው እንጂ አማራ ጉዳዩ አይደለም። በቃ ምን አገባው? አጀንዳውን እሱ አላመጣው፣ ቪዲዮውን እሱ አልቀረጸው፣ እሱ ምን አገባው? የራሱ ጉዳይ እያልኩ ያለሁት እኔ ይሄንን ነው። ምንድን ነው የሆነው? ይኸው ሴቭ ኦሮሚያ ቀጥታ ገባና እኔ ሁሉም መቼም ስለምከታተላቸው ምስኪኖች ስለሆኑ እከታተላቸዋለሁ እና ከዛ ተመልከቱት። ሴቭ ኦሮሚያ ነው። ሴቭ ኦሮሚያ የጻፈውን አንቡት። ደመቀ መኮንን ያለውን አረግና ስክሪንሻት አድርጉት። ከዛ ምን ይላል? ደመቀ መኮንን ምን ብሏል? እውነትን ይዘን ህግን ተከትለን አብረን መኖር እንችላለን ብሎ በወልቃይት ላሉ የትግራይ ተወላጆች ስብሰባ ሰብስቦ ተናግሮ ነበር። ስለዚህ ያችን ርዕሱን አደረገና ከስር ምን አለ? ሴቭ ኦሮሚያ የኦሮሚያ መብት ተሟጋች ነው። ወልቃይት ከይህዘካ እንታይ እዩ ዘረባ ያው እየዋሸሁ አይደለም። ያው አንቡ ከላይ አንቡት። ወልቃይት ከይዘካ እንታይ እዩ ዘረባ አለ ሴቭ ኦሮሚያን የሚያድን ማለት ነው። እዚህ ሴቭ ኦሮሚያ ውስጥ የምትገቡ የሚሰደበው አማራ ሳትለውና ግን ምን ይላል? ሴቭ ኦሮሚያ ሳትለውና ይሄ እንግዲህ በ77 እንትን ወለጋ የገባ ነው መሰለኝ። ወልቃይት ከይዘካ እንታይ እዩ ዘረባ አብሎ ጥያቄ ምልክት አለ። ኩዌስችን ማርክ ይላል ሱሬ ሲነግረኝ ማለት ነው። ጥያቄ ምልክት ማለት ነው ለማታውቁ ማለት ነው። ተንጫጩ እኔ እየዞርኩኝ ቃረም ስክሪንሻት ከዛ ይጽፋል ደግሞ አማራ ክልል የሚባል በታሪክ የለም ይላል። ይሄን ትግሬ አስቀምጦ ማለት ነው። አዲስ አበባ ቁጭ ብሎ እየለመነ አማራ በሚገብረው ግብር ለትግራይ በጀት እየተበጀተ አረብ የሚባል ክልል የለም። ወልቃይት አንድ ትግራይ ወረዳ እሱ ሴቭ ኦሮሚያ ነው። ለኦሮሚያ እየታገለ ለወልቃይት ይታገላል። አቤት ይመዳል። ከዛ በኋላ መጣ
አሁን እዚህ ጋር መጡና ምን አሉ? እንደዚህ ማድረግ ጀመሩ። ኢቢኤስን አፈር ከድሜ ማብላት ጀመሩ። ኤክስ ማድረግ ጸረ ኦሮሞ ሚዲያ ነው አሉ። ከዛ ቀጠሉና ቀፋፊ ነገሮችን አመጡ፣ የተለመዱ ነገሮችን አመጡ። ከዛ የብልጼ ፋንዶ ድራማ እየተባነነበት ነው አሉ። ከዛ በኋላ ክስ ጀመሩ። ምን አሉ? ክሳቸውን አመጡት። በኦሮሞ ጥላቻ የናወዘው ኢቢኤስ ባለቤትነቱ የኤርትራውያን አማን ፍስሐ ጽዮን ነው ብለው አመጡ። ዘመድ ከዘመዱ ይተዋወቃል። እንዳይተገብርሉ አንተም ሰቡቂው እነሱ ይተዋወቃሉ። አራራ ገባ 2 ሚሊዮን ክስ መጥቷል። ክስ መጥቷል። ከታች ኮፒ ሊንክ ሼር ገና መጀመርኩት። ጉድ ነው የምናወራው። ኮሜንቱን ክፈችላቸው። ሲዘጋም ብዙ አይወዱም። አንዴ ክፈቱት። ይሄ ነው እንግዲህ የሆነው። ተመልከቱ። ይሄ ነው የሆነው። እነሱ ተንጫጩ። ከዛ ጃዋር መሐመድ መጣ። አባ ሜንጫ ያቺን ሀገር ከሆነች ሆነች፣ እኛ እንደምንፈልጋት ከሆነች ሆነች፣ ካልሆነች ግን በታትነትናት ነው የምንሄደው ያለው አባ በትኔ አሁን መጣ። አማሮቹ የሚያስፈልግ አልቻለም። ትግሬዎቹን እያደነዘዘን አሉላ ጥላውን ምናምን ሰለሞን ይዞ ለማደንዘዝ ከዛ አሁን የነፃነት ታጋይ መስሎ ለመምጣት መጣ። እሱም መጣና ዋይ አለ በቃ ካዛሪ ደምቢዶሎ መክሰስ አለበት አሉ። እነ ሴፎሮዌ ደምቢዶሎ ዩኒቨርሲቲ መክሰስ አለበት ማለት አለበት አሉ። እነ ጀቤሳ ቀለ አሉ። እነ ጃዋር መሐመድ ልጆቹ እኮ ተከሰኑ ምናምን አሉ። እንግዲህ አልተነገረ ኢቢኤስ አንዲት ነገር ማነው ስሙ ደምቢዶሎ ዩኒቨርሲቲ ውስጥ ነው እንደዚህ የተደረገው አላለ። ይሄ አቦን ግብር የበላ ሳይናገሩት መለፍለፍ ጀመረ። መምሬ ናቸው ቤተክርስቲያን ሲያስተምሩ እንዲህ ይላሉ። በገጠር የአቦን መገበሪያ የበላ ሳይናገሩት ይለፈልፋል ሲሉ ጊዜ እጁን ብድግ አደረገና እንደኔ አይነት ሰገጤ ከርፋፋ ሞኛለ ሞጣ ፊት ማለት ነው። ሞጣ ፊት የሆነ ሰው እጁን አወጣና ይሄውን ያለው አይደል እንዴ የጊዮርጊስን በልቼ መች ለፈለፍኩ አለ። ሞኞ እና ታዲያ ምን እያረክ ነው አሉት። ደምቢዶሎ ዩኒቨርሲቲ ሳይጠራ እኔ ተማሪ አይደለችም አለ። የልጅቷን ስም ኢቢኤስ የጻፈው የልጅቷን ስም ይሄው ማየት ትችላላችሁ። እኔ ከዋሻው እኔ ቀጣለሁ፣ በእውነት ቀጣው። ኢቢኤስ የጻፈው እንደዚህ ብሎ ነው። ተመልከቱ። ኢቢኤስ የጻፈው አፍራሽ ብላችሁ ጻፉልኝ። ዘመዴ አፍራሽ፣ ዘመዴ ሴራ አፍራሽ ብላችሁ ጻፉ። ዘመዴ ሴራ አፍራሽ ብላችሁ ጻፉ። ዘመዴ የብሪጅስቶን አለቃም አንዳንዳችሁ ጻፉ። ዘመዴ የሞጣ አለቃ ብላችሁ አንዳንዶቻችሁ ጻፉ። ዘመዴ ሴራ አፍራሽ ብላችሁ ጻፉ። ይኸው ኢቢኤስ የተከራከርኩለት አይደለም እኔ። ኢቢኤስ ያደረገው ምንድን ነው? ይኸው ተመልከቱ። ኢቢኤስ እንደዚህ ነው ያደረገው። ኢቢኤስ እንደዚህ ያደረገና አስቀመጠ። ምን ብሎ? ብርቱካን የስልክ ቁጥሯን አስቀመጠና ብርቱካን ተመስገን አለ። የኢትዮጵያ ንግድ ባንክ 10,067,9 ብሎ የስልክ የንግድ ባንኳን አስቀመጠ። ከዛ ወዬ የአቦን መገበሪያ የበላው የወለጋ ዩኒቨርሲቲ መጣላችሁ እየበረረ የሚላለ እንደዛው ኢቢኤስ ላይ አንድ ኮሜዲያን በጣሊያን ጊዜ ጣሊያን መጣ እየበረረ የሚላለ ልክ እንደዛ እየበረረ መጣ። ደምቢዶሎ ዩኒቨርሲቲ ማስታወቂያ ብሎ ነው የመጣው። በነገራችን ላይ የብርቱካን ጉዳይ ብዙ ኦሮሞዎችን አማርኛ አናግሯል። ብዙ ኦሮሞዎችን በአማርኛ ጽፏል። ወለጋ ዩኒቨርሲቲ የአማርኛ ቋንቋን የተጸየፈ፣ በአማርኛ ቋንቋ የማያወራ፣ በአማርኛ ቋንቋ የማይጽፍ ነበር። ከመደንገጡ የተነሳ በአማርኛ ጻፈ። ተመስገን የጌታ መድኃኒያ ክብር ጋር። ይሄ ራሱ የኢትዮጵያ ትንሣኤ መቅረቡን ያሳያል። ወለጋ ዩኒቨርሲቲ እግዚአብሔር ያሳያቸው። ራሱ አርማውን ሲሰራ ተመልከቱ። ብሔራዊ ቋንቋ ነው አማርኛ፣ የሀገሪቷ ኦፊሻል ቋንቋ ነው። ዩኒቨርሲቲው ብሔራዊ ዩኒቨርሲቲ ነው።
ነገር ግን የዩኒቨርሲቲውን አርማ ተመልከቱት። የዩኒቨርሲቲው አርማ ከላይ የላቲን ቋንቋ አለ፣ ላቲንኛ፣ እንግሊዝኛ፣ ከስርም የሆነ ላቲንኛ አለ። አማርኛ ተረግጣ ከስር ደምቢዶሎ ዩኒቨርሲቲ ብሎ ተረግጣ ነው ያለችው። ግን የትም ሀገር ብሔራዊ ቋንቋ ከላይ ይሆንና የክልል ቋንቋ ከስር ይሆናል። እኔ የማውቀው እንደዛ ነው። አማርኛ ደግሞ ኦፊሻል የሀገሪቱ መነጋገሪያ ቋንቋ ነው። ዩኒቨርሲቲ ደግሞ ብሔራዊ ዩኒቨርሲቲ ነው። የክልል አይደለም፣ ሀገር አቀፍ ነው። ከመላው ሀገሪቷ ሄደው ተማሪዎች የሚማሩበት ነው እንጂ መንደሪያ አይደለም ዩኒቨርሲቲ። ይሄ ወለጋ ዩኒቨርሲቲ ግን ቀንጥሎት የተሰራው ድራማም ይሁን እውነተኛ ታሪክም ይሁን ጥሎት አማርኛ አናገረው። በእውነት ምን አለ? በ14/7/2017 ዓመተ ምህረት አለ በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች አለ የአያቷን ስሙላ ያቃል ማለት ነው። አይ ኦሮሞ አለ አብይ አህመድ። አይ ኦሮሞ አይ ኦሮሞ አለ። በእውነት ያሳዝናል። አሁን እነ ናትናኤል እና እነ ቶማስ ጃጀው ናቸው የሚያድኑት ከኔ ሊያመልጡ። እስቅባለሁ፣ እቀልድባለሁ፣ አላግጥባለሁ። በእውነት አይ ኦሮሞ አለ አብይ አህመድ። አብይ አህመድ እንደዛ ያለው እናቱ ወሎዬ ናቸው፣ የላስታ ሰው ናቸው፣ አማራ ነው እና ያው ኦሮሞማን ተቀብሎ ኦሮሞ ክልል ስላደገ ነው እንጂ እናውቃለን። ብዙ ነገር ነው የምናውቀው እኛ እና ያላግጥባቸዋል። መቼም እውነት ነው። ከዛ ጀዋር ደግሞ እኔ ኦሮሞ ነኝ ይላል። የጀዋር እናት የሰሜን ሸዋ እናትየው ሰሜን ሸዋ ናቸው፣ ኦርቶዶክስ ናቸው። እሱ የአብይ አህመድ ሰሜን ሸዋ ናቸው፣ ኦርቶዶክስ ናቸው። ያው እስላም አግብተው ነው፣ ሰለምቴ ናቸው። አቤት የዛሬው ምሽት እንዴት የተቀደሰ ነው! ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን አለ በደምቢ ዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት በሰጠችው አለ ዩኒቨርሲቲ እንግዲህ ያሳየች በእውነት የተመለከተ አሁን ብሎ ይጻፋል ዩኒቨርሲቲን የሚያክል ትልቅ ቦታ ብሎ ይጻፋል። ብዙም አልፈርድም፣ ለመጀመሪያ ጊዜ ስለሆነ የጻፉት ብዙ አልፈርድም። ለነገሩ የሰጠችው ሐሳብ አለ ሐሳብም እንደዚህ አይጻፍም። ዩኒቨርሲቲ ነው። ዩኒቨርሲቲ እንግሊዝኛ ቋንቋ አንድ ስፔሊንግ ቢስት ይቀጣል አይደለ? አማርኛ ላይ እንድታላግጥ እንድትንጫጫ አይገባም። ክፍታፍ አስተካክለ ነው የምጽፈው። ዩኒቨርሲቲ እኮ ነው ወይም ኬጂ አይደለ? ዩኒቨርሲቲ አማርኛ ቋንቋውን አታበላሽ። ልክ እንደ አረብኛው ልክ እንደ እንግሊዝኛው ሆያቱን ጠብቀ። ደናቁርት ከሆናችሁና መሀይም ከሆናችሁ ደግሞ ለአማርኛ የአማርኛ ምሁራን የአማርኛ መምህራን ፊደል የሚያውቁ ማምጣት። እቀልድብሃለሁ እኔ ዲፕሎማ ስላለኝ ነው እንጂ እግዚአብሔር እንደውም ዲግሪና ፕሮፌሰር ቢያደርገኝ የበለጠ ሀገር አጠፋ ነበር። እና ጥሩ ነው ዲፕሎማውም እግዚአብሔር ይመስገን መሆኑና ዩኒቨርሲቲው ፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል አለ። ጥሩ ነው እስከዚህ የጻፈው። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለው እንደዚህ አይጻፍም። ደንቆሮ ፕሮፌሰሮች አይደላችሁ እንዴ? ዶክተሮች አይደላችሁ እንዴ? ከየትም ሸምታችሁ ነው ኃላፊነት በዚህ አትጻፍ። ቢያንስ ዳንኤል ክብረት አለላችሁ። ዳንኤል ክብረትን ደውላችሁ እንዴት ነው ሃንን የምንጽፈው ማለት አለባችሁ። እሱ ካላወቀ ያው ልጆች አሉት አጠገቡ መጽሐፍት አርታዮች አሉ፣ ለነሱ ይልክላቸዋል። እንደዚህ ዩኒቨርሲቲን የሚያክል ያው ደምቢ ዶሎ ዩኒቨርሲቲ በጣም ብዙ ሊቃውንት የወጡበት ፊደል እንደዚህ ማድረግ ነውር ነው በእውነት ትክክል አለ። ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው እንደዚህ አይጻፍም። ጃዋር እየሰማ ከዚህ በኋላ ስትጽፉ ኦሮሞዎች አማርኛ ስትጽፉ በደንብ መጠንቀቅ አለባችሁ። ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ነው ያለ። ይሄ ኦሮሞ ነው። በኦሮምኛ ቋንቋ የሚያጎድል አይባልም። እኔ እየዋሻው አይደለም። የሚያጎድል አይባልም።
የሚያጎድል ወይም የሚያጎድል አጎድል ብሎ ነው የሚጻፈው። የምታወራውን ትጽፋለህ እንዴ? ትክክል አይደለም። ይሄ ተማሪዎች ቢጽፉት ምን ቢሉት እሺ ይባላል። ይሄ ዩኒቨርሲቲ እንደዚህ ማድረግ ጥሩ አይደለም። ኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስድ አይባልም። እንደሚወስድ ነገር የጻፈው ሰውዬ ነው እንግዲህ። ይህንን ወይ ጃዋር ነው የጻፈለት ወይ ሽመልስ አብዲሳ ነው የጻፈው። ዩኒቨርሲቲው እንደሚወስድ ይባላል እንዴ? ዩኒቨርሲቲው እንደሚወስድ እኔ ሐረርጌ ቆጡ የወለጋን ዩኒቨርሲቲ የደምቢ ዶሎ ዩኒቨርሲቲ አማርኛ ላስተምረው። አሁን ይሄ ሰዓት አማርኛ ማስተማሪያ ነበር። እውነት ሀገራችን በእውነት ትክክል አይደለም። እንደሚወስደው አንተ ነው የምትወስደው። አንተ አካል የለም፣ አንተ ጥሪ የለም። እንደሚወስደው ዩኒቨርሲቲው ወደ ፍርድ እንደሚወስደው ብሎ እንግዲህ ጻፈ ማለት ነው። የኔ ጥያቄ ማን ጠራህ ነው? ማን ጠራህ? ማን አናገረህ? ጭራሽ ይሄማ አይበቃንም ብሎ አጅሬዎቹ ካቻሏ ከች በቪዲዮ አንድ አረጋ ከበደን የመሰለ ሰውዬ መጣና በእውነት እንዲህ አለ። በጣም ነው የሚያሳዝነው። እና እንዲህ አለ። ይሄው መልኩን አንድ ያሳያችሁና የሰውየውን ድምጹን ትሰሙታላችሁ። ስሜ ታደሰ ረጋሳ ይባላል። ታደሰ ረጋሳ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት ሁላችሁም አንድ ጊዜ ጻፉልኝ፣ እንኳን ደህና መጣችሁ በሉልኝ። ማን ረጋሳ ነኝ ያለው? ስሜ ታደሰ ረጋሳ ይባላል። ታደሰ ረጋሳ ዩኒቨርሲቲ እንግዲህ በኦሮምኛ የሚበዛው አሁን ሳ ነው የሚበዛው። ባለፈው ጽፌላችኋለሁ። ይልማ መርዳሳ፣ እንደገና ሽመልስ አብዲሳ ሳ ይበዛል እና ሳ ይበዛል። ሳድስ ይበዛዋል። ለምን እንደሆነ አላውቅም። እና አሁን የመጡት ሳ ናቸው። አንደኛው ሳ ናቸው የመጡት። የወለጋ ዩኒቨርሲቲ ፕሬዝዳንት ናቸው። እግዚአብሔር ይመስገን ለመጀመሪያ ጊዜ በአማርኛ ተናገሩ። ይህንን ያሰማህን አምላክ ክብር ምስጋና ይግባ። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ሆነው ሳ በአማርኛ ሊያወሩ ነው። ዛሬ ወደዚህ የመጣንበት ዋናው ምክንያት ሁለታ ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያ ያየነው እንግዲህ በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ የቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ አላውቅም። ማን እንዳመጣላቸው ምንም የተናገሩት ነገር የለም። እዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢ ዶሎ ዩኒቨርሲቲ ተጠልፋ ታግታ ከተወስዳ እንደምን 6 ወር እንደዚህ አድርጎ ነው የሰሩት እና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው። እንዲህ አይነት ተማሪ ከእናንተ እንደነበረች እንዲህ ብላለች እና ምንድን ነው የምትሉት ምን አለ ማለት ነበረባቸው። የሚዲያ ተቋም
ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነ ነገር ለፓብሊኩ ምንም ብዥታ በማይፈጥር መልኩ ግልጽ ማድረግ ነው። አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር፣ ሰዎች ኮሚኒቲ መካከል መጠራጠር እንዲፈጠር፣ ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲህ የታገተው እንዲህ ሆነው ብሎ አንዱ ላይ ለማነሳሳት ካለ ምንም ዓላማ የለውም፣ ትርፍም የለውም። ምን ያስተምራል? አሁን እንዲህ አይነት መረጃ አንደኛ ያልተጣራ እዚህ ያለውን ማህበረሰብ የማይወክል አሁን ደምቢዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያውቅ መልኩ ምንም መረጃ በሌለው የእሱ ተማሪ ባልሆነ ሰው እንዲህ ስሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ የነበረው። ምን ማለት ነው? ምንስ ይፈጥራል? ኮሚኒቲ መካከልስ ነገ ምንድን ነው የሚፈጠረው? በዚህ በተነሳ ግጭት ቢፈጠር ምንድን ነው የሚዲያ የሚጠቀሙ? የሚዲያ ሚናስ ይሄ ነው ወይ መሆን ያለበት? ስለዚህ እኛ ያየነው ተማሪያ ቶታሊ ከደምቢዶሎ ዩኒቨርሲቲ ጋር ምንም ግንኙነት የላትም። የእኛ ተማሪም አይደለችም። ሲጀምር አይደለም ፋርማሲ የ2013 ሁለተኛ ዓመት ፋርማሲ ነኝ ያለችው ፋርማሲ አይደለም ሌላም ቼክ አድርገናል። ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ የለም። 2 ሴቶች ናቸው ያሉት፣ ሌሎች ናቸው። እንደዛ የሚባል ስም የለም። እኛ እንደውም ምናልባት ተሳስታ ሌላ ባች ሆና ሌላ ዲፓርትመንት ሆን ብለን ፋይዘር ሄደን አጣርተናል። እንደዚህ የሚባል ተማሪ በደምቢዶሎ ዩኒቨርሲቲ ውስጥ የለም። ይሄ ባልተጣራበት ያ ሁሉ መረጃ ለ120 ሚሊዮን በቀጥታ ቴሌቪዥን መተላለፍ ማለት በጣም የሚያሳዝን ነው። በእኛ በኩል እንደ ተቋም በጣም የሚያሳዝን ነው። ሆነስትሊ ሌላ ህግ የሚያደርገው እንዳለ ሆኖ ይሄ ለወደፊትም እንዳገር ምንድን ነው የሚሰራ ሚዲያ ማለት ይሄ ነው ወይ? የሚዲያ ሚና ምንም አንድ የሆነ ነገር መንገድ ላይ የሰማ ስሚ ይዞ ያንን ለሚዲያ ማብቃት ነው እንዴ ቴሌቪዥን ማለት? ስለዚህ በጣም ኃላፊነት የጎደለው ተግባር ብቻም ሳይሆን በጣም አሳፋሪ አይደለም። ከሚዲያ አይደለም ከትልቅ ተቋም ከአንድ ግለሰብ ተራ ግለሰብ የማይጠበቅ መረጃ ነው ያስተላለፉት። እዚህ በጣም የሚያሳዝን ነው። እኛ ቴሌቪዥኑ በቻለ ቶሎ ወጥቶ ማስተባበያ ይሰጣል ወይስ ምን ይላል ብለን እየጠበቅን ነበር። ምንም አላሉም። እዚህ እኛ የሚቀጥለውን ስቴፕ እንቀጥላለን። ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ ያየነው። አመሰግናለሁ። አይታዲ ደግሞ ሲመን እንዴት ነው የተቆረጥከው? ምንድነው እንደዚህ? ረብስማ መላጣና እንትን ያገጭ መላጣ እዚህ ጋር ያለችው ጥሩ አይደለም። እኔ እንኳን በጺም ላይ አስተያየት አልሰጥም፣ ምንም አይመለከተኝም። ግን ቢሆንም ወይ እንዳለ ብታነሳው ጥሩ ነው። እያየኸኝ ከሆነ ማለቴ ነው። እውነት እንደው ይከይበለ በስንቱ ስቀ ነው እንጨርሳለን። የሆነ ሆኖ የደምቢዶሎ ዩኒቨርሲቲ ወጡ ውይይይ ብሏል። ደግሜም ሰማሁት የለም ደምቢዶሎ የሚባል የለም። ማን ጠራ ቢባል ምን ሊባል ነው? ፍርድ ቤትስ ቢሄድ ኢቢኤስ እኔ ደምቢዶሎ ብያለሁ እንዴ ቢል ምን መልስ ሊመልስ? ምን መልስ ሊመልስ? እነሱ ቦታ ላለመጥራት ምን ላለመጥራት የተሰጣቸውን ስራ ሰርተዋል፣ በራሳቸው መንገድ ሄደው ማለት ነው። ግን ምንድን ነው ያስጮኸው? የዚህ ሰውዬ ብቻ ደግሞ አልበቃ ስላለ የማን መጣ ደግሞ ሌላ ደግሞ መጣ። እኚህም ደግሞ የፌደራል ፖሊስ ናቸው፣ እንደምታዩቸው የፌደራል ፖሊስ ናቸው። ይናገራሉ። እሳቸው ደግሞ እስቲ እንስማቸው። አየለ ሲሳ ይባላሉ። ምዕራብ መምሪያ የሬጅመንት አንድ ምክትል አዛዥ ነኝ። አሁን በትላንትና ጀምሮ ያለው የተማሪ እገታ ተማሪ ታግቻለሁ ብላ አሁን በኢቢኤስ ሚዲያ የተላለፈው መልእክት ያው እኔ እዚህ ቀጠና ወደዚህ ተመድቤ የገባሁት 2014 ነው። ይሄ ክስተቱ ደግሞ የ2013 የሚል ነው። እኔ ባልኖርም ግን ባለው ኢንፎርሜሽን በሰዓቱ የታገተ ተማሪም እንዳልነበር እንደሌለ፣ ተማሪዋ ደግሞ በሰዓቱም የዚህ ተማሪ እንዳልነበረች ዩኒቨርሲቲ አመራሮች እና በየደረጃ ያለ አመራር ባለው መረጃ ባለው በሰው ኃይል ቁጥጥር አረጋግጧል። ስለዚህ እኔም በሰዓቱ ከነሱ ጋር በመሆን ይህንን ያረጋግጡ ሲሆን ከነ በፊት የነበረ ሁኔታም ባለው ባለኝ ኢንፎርሜሽን ይህን ያህል
ተኩስ ከፍቶ የታገተም እንትን ያለ ተማሪ ችግር የደረሰበት ቶክሲም የተፈጠረ እንደሌለ እኔ ከገባው በኋላም ወደ 3 ዓመት ሆኖኛል። ይህናል ግቢ ውስጥ ግቢው ሰላማዊ ነው። ውጪ አንዳንድ በተለያዩ ቦታዎች ላይ ችግሮች ሊኖሩ ይችላሉ። ግን እኛ ያው ኃላፊነቱን ወስደን እስከተረከብን ድረስ የዩኒቨርሲቲው ግቢ የተማሪ እንቅስቃሴ እኛም ከጥበቃ ኃላፊዎች ጋር በመሆን በአግባቡ እየሰራን መሆኑን እና ይሄን የተከሰተ ችግር እንደሌለ ይሄ ግን ሆን ብሎ ዩኒቨርሲቲውን ስም ለማጠልሸት ብሔር ብሔረሰብን ለማጋጨት የተደረገ ስለሆነ ተማሪ የዚህ ተማሪ የግቢ ተማሪም አይደለችም። ከዚህ በፊትም የቆየ የምሎ ላይ የሚተላለፈው ነገር ስህተት መሆኑን እና ይሄ ነገር ምንም ተረጋግጠው ምንም የዚህ ተማሪ እንዳልሆነች ይሄን ተረጋግጧል። እኛም ደግሞ የጸጥታ ችግር የቶክስ ችግር ግቢ ውስጥ ምንም የተፈጠረ ነገር የለም የሚለውን ጥበቃዎች ጋር ተገናኝተን እየሰራን ነው። በድምር እየሰራን ነው። የተፈጠረ ችግር እንደሌለ ግቢው ሰላማዊ ማስተማር ሂደቱን በአግባቡ እየሰራ መሆኑን እዚህ መሬት ላይ ያለውን አሁን እዛ የሚወራው ነገር አይገናኝም የሚል ነገር ሀሳብ ለማስቀመጥ ማን ጠየቃቸው? ማን አናገራቸው? ኢቢኤስ አልተናገረ፣ የጻፈ ሰው የለ፣ ጋዜጠኞች አልተናገሩ፣ ኤልያስ መሰረት እንኳን አልጻፈ። እነ ጃዋር መሐመድ እነ ሴፍ ኦሮሚያ ደምቢዶሎ ችግሯ ትታወቃለቻ። እኛ ከየት የመጣ ንጽህና ነው? ከየት የመጣ ንጽህና ነው? እነዚህ ልጆች የት ሄዱ? እነዚህ ልጆች ማን በላቸው? እነዚህን የአማራ ልጆች ማን ዋጣቸው? መንግስት ያመነበት ፈልገን አጣን፣ የት እንደደረሱ አጣን ያለው መንግስት። እንደውም ጭራሽ በቀደም ደግሞ ብርሃኑ ጁላ እንደዚህ አይደል እንዴ ያለው? ደምቢዶሎ ዩኒቨርሲቲ ጻድቅ አድርጎ ለማቅረብ ምን አይነት ወኔ ምን አይነት ሞራል ቢኖራቸው ነው እንደዚህ ደፍረው ለመናገር የደፈሩት? ወንጀል እኮ ነው ወንጀል። ሲሳይ አጌና በጠየቀው ጊዜ ብርሃኑ ጁላ ምንድን ነው ያለው? ሲሳይ ጎንደሬ ማን ነው? አሸናፊ ጎንደሬን አታውቀውም ወይ? አሸናፊ ጎንደሬ እኮ ነው እንደዚህ ያደረገው እንደዛ ያደረገው እና ምናምን ብሎ ያለውን እንስማው። ምንም የሚደበቅ ነገር ስላልሆነ ያው ስሙት። ለምሳሌ ደምቢዶሎ የታገቱ 18 ተማሪዎች ማን ያገታቸው? ሸኔ ነው የተባለው። ሸኔና የኦሮሚያ ክልልን አንድ አድርጎ በስምምነት ያን አፈና እንደፈጸሙ አድርጎ ትርክት ሰርቶ ያፈነው ግን ፕላን ቢ ያለው ኃይል ነው። ሲሳይ እየደነገጠ መጣ። ሲሳይ አጌና ገሌ ነው ወዶ ገብ ስለሆነ ደነገጠ። ያው ምርኮ ደንቡ ስለሆነ ደነገጠ። ምን ሊለኝ ነው ብሎ ይሰማዋል። ፕላን ቢ ያለው ኃይል ሸኔ ውስጥም አለ። ተረዳኛል። ለምሳሌ ለማስረዳት 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። እነ ብርሃኑ ጁላ ጎንደሬን መጫወቻ ነው የሚያደርጉት። አብይ አህመድ ጎንደሬ አግብቶ በጎንደሬ ነው መጫወቻ የሚያደርጉት። ሰዓረ መኮንንን ከገደሉ በኋላ ያመጡት ልጅ ጎንደሬ ነው፣ ገዳዩ እሱ ነው ብለው ጉሮሮውን እንትን ብለው እንዳይናገር እንዳይጋገር አድርገው የጎንደር ልጅ ነው ምናምን አማራ ነው ብለው መከራ ያበሉት በሱ ነው። አሁን ደግሞ ደምቢዶሎ ላይ ሄዶ ያገተው ጃልጫላ ነው አለ። ጃልጫላ የትግል ስሙ ነው አለ። እውነተኛ ስሙ ግን አሸናፊ ጎንደሬ ነው የሚያለ። እስቲ ጎንደሬ የሚባል ስም ያለው አለ? ስም ይወጣል። ጎንደሬ በሬ ሬ መጨረሻው ሬ ሆኖ እከሌ ጎንደሬ የሚባል አለ? ሲነገር እከሌ ሐረሬው፣ እከሌ ትግሬው፣ እከሌ አማራው፣ እከሌ ጎንደሬው ይባላል። ግን
አሸናፊ ጎንደሬው የሚባል አለ ይባላል። መቼም ዛሬ አማርኛ ትምህርት እየሰጠን ነው። ችግር ነው። ሁለተኛ ቋንቋ ስለሆነ የቁቤ ጄኔሬሽን ስለሆነ ችግር የለም። ይባላል ወይ? አሁን ለምሳሌ ዘመድኩን ጎንደሬ ይባላል ወይ? የአባት ስም ጎንደሬ ሊሆን ይችላል። ዘመድኩን ሀረሬ ሊሆን ይችላል። ብርሃኑ ሻሸመኔ ይባላል። ሻሸመኔ አካባቢ መሰለኝ ብርሃኑ። አብይ ጅሜ ይባላል። ጅሜ እንኳን አይባል። እሺ ሽመልስ ጊንጬ ይባላል። ጊንጬ የጊንጬ ልጅ ነው። ሽመልስ ጊንጬ አይባል። አዳነች አቤቤ የት ናት? አርሲ አዳነች አርሴ አርሴናል አይባል። አሸናፊ ጎንደሬው የሚባል ስም ይኖራል። አሸናፊ ጎንደሬ አባቱ ጎንደሬ እኔ እንደዛ ሊሆን አይችልም። አሸናፊ ጋሽ ጎንደር የሚባል ሊኖር ይችላል። ጎንደር ሆኖ ስሙ ሊሆን ይችላል። ግን ቀጥል፣ እኔ ምን አገባኝ? አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው። አመጣጣው አሁን ከኦሮሞ ላይ ኃጢአቱን ወሰደና ጎንደሬ አለ። ጎንደሬ ነው አለ። ጎንደሬ ሆኖ ደግሞ አለ የአብን አባል ነው አለ። አብን እኮ ከነሱ ጋር ፓርላማ የሚሰራ ነው። ከዛ አብን ደግሞ የት መደበው አለ? ሸኔ ውስጥ መደበው አለ። አቤት ፍልስፍና! አይ ኦሮሞ አለ አብይ አህመድ። እነዚህ እጅ ላይ ተወድቂ። እሺ ሸኔ ውስጥ የተመደበ ነው። እንደዚህ አይነት ሻጥሮች አሉ። ጎንደሬውን ሸኔ ቤቱ አባላት ነው። ሲሳያጌና ጨነቀውና እንዴ ጎንደሬውን እንዴት ነው ሸኔ አባል አድርጎ የተቀበለው አለ። አሰባውን ብርሃኑ ጁላ ተበላው አለ። ወይኔ ያ ብርሃኑ ጁላ ናርጌ ነምጭኩን ነቀቤር አለና ፈጠረዛው እንደዚህ አለና ይመልሳል። አመጣው። አይ እዛው ደምቢዶሎ ተወልዶ ነው ያደገው አለ። እዛው ደምቢዶሎ ተወልዶ አድጎ ነው አለ። ከሸኔዎቹ እኩል ቋንቋ ይናገራል። ስሙ ደግሞ ጃልቻለ ተብሏል። ይቀጥላል። እሺ ልጆቹ የት ሄዱ ሲለው ብርሃኑ ጁላ እየፈለግናቸው ነው አለ። እዚህ ደግሞ መጥቶ ይሄኛው ልክ ምንም አድርጎ እንደማያውቁ ደምቢዶሎ ዩኒቨርሲቲ ውስጥ ምንም ተፈጥሮ እንደማያውቅ ክልላችን ሰላም ነው፣ ግቢ ውስጥ ተኩስ የለም ይላል። ገና በታሪክ ትጠየቃለህ። መጨረሻ ላይ የማመጣው ጥያቄ ኦሮሞ ቆርጣችሁ ኦሮሞ ለተባለ በሙሉ የምታስተላልፉልኝ መልእክት ስለማስቀምጥ ነው። አሁን ይሄን ሁሉ ለማመጣው ኦሮሞ ለተባለ ሁሉ እንድታስተላልፉልኝ ስለምፈልግ በአጠቃላይ ማለት ነው። የሚያስተምራችሁን ዛሬ ቁጭ ብላችሁ ሂሳብ እንድትሰሩ አደርግላችኋለሁ። ዘመን ይለወጣል፣ እመነኝ፣ ዘመን ይቀየራል። ለትውልዱ እንድታስቡ ነው ላረጋችሁ የፈለኩት። ዛሬ የልጅቷ ጉዳይ ድራማ ይሰራበት፣ ያስጠኗት፣ ለአጀንዳ ያምጧት፣ የራስ ጉዳይ። የሚጠቅመው ግን በፈለገ መልኩ የሚጠቅመው አማራን ነው የሚጠቅመው። የሐሰት ትርክትም ቢሆን በእውነት የተደረገ አለ፣ በሐቅ የተደረገ አለ። አዲስ ነገር አይደለም። ውሸት ነው ቢሉም ዓለም የሚያውቀው ስለሆነ የሚያምናቸው የለም። አሁን ዛሬ ልጅቷን አስይዘው መታወቂያ አውጥቶታል። መታወቂያ ሲያወጡላት ደግሞ ዓመተ ምህረት ተሳሳቱ። የአዲስ አበባ መታወቂያ አውጥተውላታል ልጅቷን ማለት ነው። ከዛ በኋላ ደግሞ ዓመተ ምህረት ተሳሳቱ። ዓመተ ምህረቱን በዚህ ቢሉት እንዴት ያድርጉ? ምክንያቱም ሐሰት እውነትን ልትሸፍን አትችልም። እግዚአብሔር ሲቆጣ፣ እግዚአብሔር ሲጣላ ደግሞ መመለስ አይቻልም። አሁን እየተጣላ ያለው ኦሮሞን ወክሎ የሚገታገተው ኃይል እየተጣላ ያለው እግዚአብሔርን ነው። እስላም ከሆነ አላህን ነው። ጴንጤ ከሆነ ጌታ የሚለውን ነው። ዋቀ ጉራቻ የሚለውን ነው። ዋቄ ፈታ ከሆነ እየተጣላ ያለው የአምላክ የሚለውን ነው እየተጣላ ያለው።
በኦሮሚያ ምንም እንዳልተደረገ በኦሮሚያ ኦሮሞ ንጹህ እንደሆነ ገና ለኦሮሞ የተደገሰለት ገና ለኦሮሞ እያንዳንዱ እያወራለት ያለውን የምትከላከሉት ራሱ እንዴት ወንጀል ሆኖ እንደሚጠብቅ ታውቃለህ። ገና ዶክመንተሪው ገና ስቃዩ ገና እንባው ገና ዋጋ ያስከፍለዋል። ምንም ሌላ ኃይል ባይመጣ እግዚአብሔር ኦሮሚያን ይቀጣል፣ ምድሪቷን ይቀጣል። መዝግቡልኝ ገና ይቀጣል። አልደነገጡም። በልጅቷ ላይ ለደረሰው ሰቆቃ እንኳን ድራማ እንኳን ቢሆን ማለት ነው ድራማ ቢሆን መለቀስ ነበረበት። ድራማ ቢሆን ማለት ድራማ ቢሆን እዚህ ቁጭ ብዬ አንድ ቀን በእውነቱነቴን ነው የምነግራችሁ የእረኛዬ ድራማ ይታያል እና የመጨረሻው ቀን ነው መሰለኝ እና ባለቤቴ እንደዚህ ይወርዳል። በቃ ምንድነው ብዬ በደንብ ሳየው እውነትም ያስለቅሳል። ድራማ ነው። እንዬ ሞተች ተብሎ ለቅሶ የተቀመጡ አሉ። ሀዘን ድረሱን ያሉ ሰዎች ግን ገጸ ባህሪ ናት የሞተችው። ለገጸ ባህሪ የሚያለቅስ ትውልድና ሀገር ህዝብ ባለበት የገዛ በሬውን አላርድም ቀን ያወጣልኝ ነው ብሎ በሬውን መሸጥ እንጂ አርዶ የማይበላ ማህበረሰብ በተፈጠረባት ኢትዮጵያ ዛሬ ይሄ ነገር ሳያስደነግጣቸው ዩኒቨርሲቲያችን ስሙ ጠፋ ይላል። 18 ተማሪ ቀልጥፎ በልቶ የት እንደደረሱ ሳይናገር ቤተሰቦቻቸው በሐዘን ተሰቅለው የሞቱ አሉ፣ ታንቀው የሞቱ አሉ፣ ልጆቻቸው የደረሱበት ጠፍቶ ያንን ግፍ የሰራ ዩኒቨርሲቲ ምን ያለበት ምን አይችልምና ገና ስሙ ሳይጠራ የማርያምን ብቅል ፈጫለሁ እያለ ከች የጠየቀው ያናገረው ሳይኖር ማለት ነው። ያናገረው ሳይኖር ልጅቷ የፈለገ ድራማ ትስራ የፈለገ እነሱ ለፈለጉ ነገር ያዘጋጁት እውነትም ይሁን ሐሰት የፈለገ ይሁን ስትመታ እንደዚህ ነው፣ ስትወድቅ እንደዚህ ነው። እግዚአብሔር ሲጣላህ እንዲህ ነው። ገና ታያለህ። የመንግስት ጠባቂ ወታደሮች የሚሰሩትን ጠብቁ፣ በቅርቡ ጠብቁ። የሶሪያን ያያችሁ ጠብቁ። ፕሬዝዳንት ማናቸው ትራምፕ ከመጡ በኋላ የተደገሰውን ድግስ አታውቁም ብያለሁ። አምባገነኖች፣ በህዝባቸው ላይ የቀለዱ ሰዎች የፓስተሩን አምጥተው ንስሐ አባትን በዛ በኩል አይቻልም፣ እግዚአብሔር ተቆጥቷል። ጠብቁ፣ የተደገሰውን ድግስ ጠብቁ። ብልጽግና ነኝ ያልክ በሙሉ ጠብቅ፣ መዝግቡልኝ። ከደረሰ በኋላ ነው ዘመድኩን እንዲህ ብለህ ነበር የምትሉኝ አይደል? እኔ ከዩ ጩፋ ከእስራኤል ዳንሳ ከምናምን እግዚአብሔር ነገረኝ ከሚሉት ስሜቴ የሚነግረኝ ይበልጣል። ጠብቅ፣ የሚመጣውን ነገር መጠበቅ። ሌላው የተነሳው ክስ ኢቢኤስ የኤርትራዊ ነው፣ የአማን ፍስሐ ጽዮን ነው። ይሄንን ከ2009 ዓመተ ምህረት ጀምሮ እኔ ኢትዮጵያ ያለው ፌስቡኬ ላይ ካያችሁት ተቃውም ያለው የተቃወምኩት ኤርትራዊ የሆነ ሰው እንዴት በአንድ ሀገር ውስጥ ሚዲያን ያህል ስራ ይሰራል? ኤርትራ የኢትዮጵያ ጠላት ናት። በአሁን ቋንቋ እንዴት ኤርትራዊ ወኪል ገጠር የሚቀርጽ ወታደሩን የሚቀርጽ ከተማውን የሚቀርጽ መግቢያ መውጫውን የሚቀርጽ በድሮን የሚቀርጽ ቤተ መንግስት ዝግጅት ሲኖር የሚገባ ገጠር ገብቶ ባህሉን የሚያይ እንዴት ኤርትራዊ የሆነ ሰው የሚዲያ ፍቃድ ይሰጠዋል? በረከት ስምዖን ኤርትራዊ ስለሆነ ነው የፈቀደለት። በረከት ስምዖን የፈቀደለትን እንዴት እንትን ትላላችሁ ብዬ ስሞግት ነው የኖርኩት። ታስታውሳላችሁ። ኢቢኤስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ርካሽ ነገር ሲተፋ ሲያቀረሽ፣ ኢቢኤስ ማህተብ ሲያስበጥስና ሐና ዮሐንስን፣ ኢቢኤስ ወንጀል ሲሰራ፣ ኢቢኤስ ቤተክርስቲያኒቷን ሲያዋርድ ማን ነው ኢቢኤስን ሄዶ ሲያድን የነበረው? ኢንተርቪው የሚያደርጉት እነ ዳንኤል ክብረት፣ ኢንተርቪው የሚያደርጉት እነ የኔታ ማናቸው አይነ ስውሩ እየጠፉ ይመጡ። አሁንስ እነ ሄኖክ ኃይሌ በረከታቸው ይድረስና እነ ብፁዕ አባ አረጋዊ እና አቡነ አረጋዊ አይደሉ እንደ ሄደው የኢቢኤስን ገጽታ ግንባታ ሲገነቡ የነበሩት?
እነ ማን ነው እነ ዶክተር ዘበነ ለማ አልነበር እንዴ ሲገነቡ የነበረው በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ በኢትዮጵያ ላይ የኢትዮጵያን ቤተክርስቲያን አፈር ከደቼ ያበላ ማህተብ ያስበጠሰ የፕሮቴስታንቶች ጥርቅም የኢትዮጵያ ቤተክርስቲያንን ይጎዳል በሃይማኖት አንድ ነን ብለው አይደል ነብይ የሚያስቀጥሉት ይህን ጸረ ኦርቶዶክስ ይህን ጸረ ኢትዮጵያ ይህን ጸረ ቤተክርስቲያን የስለላ ስራ የሚሰራ በሞኞች ባለስልጣን በሆኑበት ሀገር ጅሎች ባለስልጣን በሆኑበት ሀገር ኤምባሲ ኤርትራ ባይኖራት ምን ችግር አለ? በድሮን እየቀረጸ የሰራዊት እንቅስቃሴ እየቀረጸ የህዝብን አኗኗር እየቀረጸ የህዝብን ብሶት እየቀረጸ ህዝባዊ አመጽ ለማነሳሳት የሀገሪቷን ቆሻሻ ገጽታ እያነሳ ለዓለም እየሰጠ እያስለቀሰ ደረት እያስደቃ ገበናዋን እያወጣ የሚሸጥ እና እነሱ አይደል ያስቀመጡት ዛሬ ነው የታያቸው የቤተ ክርስቲያን አምላክ ሞጣን የተበቀለ የቤተ ክርስቲያን አምላክ የተዋህዶ አምላክ ኢቢኤስን ማህተብ ሲያስበጥስ የነበረውን ተጫጫኸን አይደለ ኢቢኤስ ላይ ማህተብ እንዲደረግ ያደረግ ነው ዋሻው ንገሩኝ ዋሻው ወይ ንገሩኝ አንድ ጊዜ ንገሩኝ እናንተ አንድ ሰውዬ በጣም እየተመላለሰ ነውና ለሱ መልስ ልስጠውና ልሂድ ዘመድኩንና ዘመነ የብሔራዊ መረጃ ደህንነት መስሪያ ቤት ሰራተኛ ናቸው ዘመነ የቅጥር ምንድነው የሚለው ቆይ ደብዳቤ አለው ስላሴ እውነቱን አውጥቶ ያዋርዳቸዋል ምናምን ብሎ እየጻፈ ነው አንድ ሰውዬ ደከመ ዘርድሸት የሚባል ሰውዬ ደከመ በጣም አግኝተው ነው እኔን እንደዚህ አፈር ከድሜ ያንቀረቀብኳቸው መደበቂያ ያሳጧቸው እኔን ቀጥሮ እንደው በከፈሉኝ ጅል ዘመነ ጉዳዩ ራሱ ጠይቀው እኔን በተመለከተ ግን ቢሰጡኝ ገንዘብ ቢቀጥሩኝ ደስ ይለኛል ዘርድሸት ንገርልኝ ደከምክ ሰው ይሰማል ያዳምጣል አንተ የብሔራዊ መረጃ ደህንነት አባላቸው የብሔራዊ ደህንነት አባላቸው እና ምን ይጠበስልህ ምን ይጠበስልህ ልክ እያገባው ነው አፈር ከደቼ እያበላው ነው ምን ይጠበስልህ ይሄ ነው ስለዚህ ኢቢኤስ አሁን ኤርትራዊ ነው ምናምን ነው ብሎ እያያያዙት ነው ኢትዮጵያ አሰብን ስለጠየቀች ኢቢኤስ ደግሞ ሌላ እንትን ብሎ ኤርትራዊ ስለሆነ ከዛ ደምቢዶሎ ላይ ችግር ፈጥሮ ከዛ በዛ በችግሩ ምክንያት የኢትዮጵያ መንግስት ላይ አመጽ ለማስነሳት ነው ይላል የኢትዮጵያ ህዝብ እግዚአብሔር ያለ ቀን እንጂ የሚነሳው በኢቢኤስ ቀደዳ በዘመድኩን ጩኸት በማንነትስ እየየ አይነሳም ቀን አለው ትከሻው ሰፊ ነው መሬት የሆነ የኢትዮጵያ ህዝብ መሬት ነው በግሬደር እየተቀበረ አልተነሳም ይኸው ሱሉልታ ላይ ታግቶ 1.5 ሚሊዮን ብር እየተጠየቀ አይነሳም አልተነሳም እኔ አያቴን የቀን እንጀራ ሰጣቸው የጧት እንጀራ ሰጣቸው የማታ እንጀራ ነሳቸው እኔን ደግሞ ከአያቴ ጋር የጧት እንጀራ ነሳኝና እግዚአብሔር የማታ እንጀራ ወርቅ የሆነች ሚስት ወርቅ የሆኑ ልጆች ወርቅ የሆነ ኑሮ ሰጠኝ እግዚአብሔር የማታ እንጀራ ይስጣችሁ ቀን አይጉደልባችሁ ቀን አይምሽባችሁ ቀን አይጥለቅባችሁ ጀንበር አይጥለቅባችሁ በስተርጅና ከመለመን በስተርጅና ሰው እጅ ላይ ከመውደቅ እግዚአብሔር ይሰውራችሁ ቀን ይገለበጣል ቁንጅና ውበት ረጋፊ ነው እንዳለ የሚቀጥል ነገር በዚህ ምድር ላይ የለም እንኳንኛ ሰማይና ምድር አላፊ ናቸው ራሱ ጊዜ ዘመን ተለዋጭ ነው የሚጠብቁት ማርጀትን ነው እንጂ ያረጃሉ አላፊ ናቸው ዘመን አላፊ ነው ጊዜ አላፊ ነው ትላንት አልፏል ቅድም ሰዓት አልፏል ነገን ነው የምንጠብቀው የማያልፍ ነገር የለም ሰማይና ምድር ይጠቀለላሉ ነው የሚለን እግዚአብሔር ቃል
ያልፋሉ። የማያልፍ ነገር የለም። እንደ ዘነበ አይቀርም። ክረምቱ፣ ቆፈኑ፣ ጭቃው፣ ጭጋጉ፣ ውርጩ ያልፋል። እንደ ዘነበ አይቀርም። ክረምቱ ከነቆፈኑ ከነጭጋጉ እንደዚሁ እንዳለ አይቀርም፣ ያልፋል። በበጋ በፀሐይ ይተካል። የበጋው ሙቀት ቃጠሎ የት እንግባ፣ ልብሴን ላውልቅ፣ በቁምጣ በፓንት ልሂድ ያልንበት ጊዜ ያልፋል። ዘመን ይቀየራል። አኬርም እንደዛ ነው። የአብይ አህመድ አሁን፣ የአዳነች አበቤ አሁን፣ ይሄ በስነ ልቦና የምትጠቀመው አሁን ያልፋል። ቀን ይመጣል። ቀን ለሌላ ጀንበር ትወጣለች። በአፍሪካ በአውሮፓ ወጣ የነበረችው ፀሐይ ለአሜሪካ ደግሞ ትወጣለች። አፍሪካ ይመሻል፣ አሜሪካ ይነጋል። ቀን ይቀያየራል። የአብይ አህመድም ዘመኑ ያልቃል። የብልጽግና ዘመንም ያልቃል። ልክ የኃይለ ሥላሴ ዘመን እንዳለቀው፣ የደርግ ዘመን እንዳለቀው፣ የመለስ ዜናዊ ዘመን እንዳለቀው፣ የኃይለ ማርያም ዘመን እንዳለቀው የአብይ አህመድም ዘመን ከነኮተታም ካድሬው ያልቃል፣ ይጠፋል፣ ይጠቀለላል። በማጭበርበር በማታለል በአፍጅዶ ሰብስቦ አጋብሶት ይዞት የነበረው የህዝብ ድጋፍ እንኳን ዛሬ የለም፣ አሁን የለም። ትላንትና እግሩ ላይ የወደቁት እነ ታማኝ በየነ ዛሬ የሉም። እነ አንዳርጋቸው ጽጌ ዛሬ የሉም። እነ ነአምን ዘለቀ ዛሬ የሉም። እነ መሳይ መኮንን ዛሬ የሉም። እነ ደረጃ አብጦልድ ዛሬ የሉም። ትላንት አቃጣሪ ቃጥራ የነበሩት ዛሬ የሉም። ያልፋል፣ ይለወጣል። ማንም የለም። አሁን አብይ ከወደቀ ቢዝነሳችን አብሮ ይወድቃል፣ ያገኘነውን እድል እንነጠቃለን ከሚሉ ከደቡብ ጴንጤዎች፣ ከአማራ ጴንጤዎች፣ ከትግሬ ጴንጤዎች፣ ከኦሮሞ ጴንጤዎችና ከኦሮሞ የዋሃቢ እስላሞች በቀር አብይ አሁን የእህል ውሃው ዘመኑ አልቋል። ፋኖ የሚባል ሹሉዳ ሰባሪ፣ ወገብ ሰባሪ፣ ቅስም ሰባሪ ተነስቷል። አሁን ከሱ ጋር መቆም ብቻ ነው የሚያዋጣው። ማኔ ቴቄል ፋሬስ አልቋል። የፓስተሮች የአዳራሽ ጩኸት፣ የዋሃቢ እስላም ዱዓ አያድነውም፣ አያስጥለውም። አብይ አህመድ በሻሺቱ እንግዳ የጥንቆላ እርኩስ መንፈስ እየተመራ መንግስቱን በጠንቋይ ልጆች ሞልቶ የኢትዮጵያን ምድር በኢትዮጵያ ልጆች ደም እንደ ጎርፍ አፍስሶ ለአጋንንቱ ገብሯል። በዘመናዊው ዓለም እንደ አብይ አህመድ፣ በ21ኛው ክፍለ ዘመን እንደ አብይ አህመድ ዜጎቹን ጨፍጭፎ ፈገግ እንዳለ የሚኖር መሪ ምድሪቷ ላይ አልታየም። ሰው እየገደለ ችግኝ የሚተክል መሪ አልታየም። አዎ አብይ አህመድ ቤት ለቅሶ የለም። የአብይ አህመድ ጓደኞች ቤት ለቅሶ የለም። አሁን ጥጋብ ነው፣ ዝማሬ ነው፣ ደስታ ነው፣ እልልታ ነው፣ ሆታ ነው፣ ክብር ነው፣ ኢየሱስ ነው፣ አላህ ነው። የለም። ቀን ይመጣል። ለሁሉም ጊዜ አለው፣ ለሁሉም ገደብ አለው፣ ልክም አለው። አሁን እዚህ ላይ ያበቃል። ምርጫው ያንተ ነው። ይሄን ነው የምላችሁ።